እንኳን ለጌታችን ለአምላካችንና ለመድኃኒታችን ለኢየሱስ ክርስቶስ የልደቱ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ? እንደምን አደራችሁ? እንደምን አመሻችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። ውድ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተከበራችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። መጽሐፈ ሜላድ ዘወርኃ ጥቅምት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ እያመንኩና እየተማጸንኩ በዚህች በእናቴ ቅድስት ቤተ ክርስቲያን ፊት ሰይጣን ሆይ ክድሃለሁ። ለዚህም ምስክሬ ጽዮን ድንግል ማርያም ናት፣ ለዘላለሙ አሜን። በጌታችንና አምላካችን መድኃኒታችንም ኢየሱስ ክርስቶስ በወርኃ ጥቅምት 29 የበዓለ ልደቱ መታሰቢያ የሚነበብ መጽሐፈ ሜላድ የተሰኘው ድርሳን ይህ ነው። ይኸውም መጽሐፈ ሜላድ ያለ ነውርና ያለ ነቀፋ ቅዱስ ከሆነው ከሥጋ ድንግል ማርያም መወለዱንና መገለጡን ይናገራል። አንተ አይሁዳዊ ስማ ልንገርህ። ክርስቶስ ከድንግል ማርያም ስለመወለዱና እንደ ሰው ሁሉ ስለመገለጡ ነቢዩ ኤርምያስ ትንቢት እንደተናገረ እስራኤል ደህንነት ያለበትን ትእዛዝ የጥበብንም ምክር ስማ አለ። እስራኤል ምንድር ነው? በጠላትስ አገር ለምን ኖረ? በባዕድ አገርስ ለምን አረጀ? እንደ ሬሳስ ለምን ረከሰ? የሕይወት መገኛ ሲሆን ስለምን ወደ መቃብር እንደወረዱ ሰዎች ስለምን ተቆጠረ? በእግዚአብሔርስ ሕግ ጸንተ ብትኖር ለዘላለም በተድላ በደስታ በኖርክ ነበር። ተማር። ጥበብ ከየት ተገኘ? ኃይልስ ከየት ተገኘ? ዕውቀትና ምክርስ ከየት ተገኘ? ብዙ ዘመን በሕይወት መኖርስ ከየት ተገኘ? የዓይኖች ብርሃንስ ከየት ተገኘ? የጥበብንስ አገሯን ማናገኘው? ሚስጥራቷንስ ማናገኘ? የምድረ በዳ አውሬዎችን የገዟቸው በሰማይ የሚበሩ አዕዋፍንም የተጫወቱባቸው የአሕዛብ አለቆች ከወዴት ናቸው? እነሱ ሙተው ወደ መቃብር ወረዱ። ስለ እነርሱም ፋንታ ሌሎች ተተኩ። ትሩፋን ተድላ ደስታውን አዩ፣ በሀገራቸውም ኖሩ። የጥበብን ሥራ ግን አላወቁም፣ ፍለጋውንም አላገኙትም። ልጆቻቸውም አልተቀበሉትም፣ ከሕጋቸውም ራቁ። የከነዓን ሰዎች ይህን አልሰሙም፣ የቴምናም ሰዎች ይህን አላዩ። በእስራኤል አገር ጥበብን የሚፈልጓት የአርበኞችም ልጆች ይህን አላወቁም። የእግዚአብሔር ማደሪያ ቤተ መቅደስ እንዴት ታላቅ ነበር! በእርሱም የሚገኘው ተድላ ደስታ ፍጻሜ ስፍር ቁጥርም የለውም ነበር። ወደ ሰማይ ወጥቶ ሕግን የተቀበላት ከደመናትስ ያወረዳት ማን ነው? ባሕሩን ተሻግሮ ሄዶ ያገኛት በቀይ ወርቅ ገዝቶ ያመጣት ማን ነው? ጎዳናዋን የሚያውቅ ፍለጋዋንም የሚያስብ ሁሉን የሚያውቅ ጌታ ያውቃታል። ሰማይንና ምድርን የፈጠረ እግዚአብሔር በእውቀቱ አገኛት። ብርሃኑን ያመጣላቸዋል፣ በብርሃኑም ጸንተው ይኖራሉ። ከዋክብትም በየጊዜያቸው ያበራሉ፣ በዚህም ደስ ይላቸዋል። ከዋክብትንም በየስማቸው ይጠራቸዋል። እርሱን የሚመስል ሌላ የለምና ፈጣሪያችን አቤቱ ወደ አንተ መጣን ይላሉ። የጥበብን ሥራ ሁሉ አገኛት። ለባለሟሉ ያዕቆብ ለወዳጁ ለእስራኤልም ሰጠው። ከዚህ በኋላ በምድር ተገለጠ፣ እንደ ሰውም ሆነ።
የእግዚአብሔር ትእዛዝ የተጻፈበት መጽሐፍ ይህ ነው። እርሱንም የሚጠብቁት ለዘላለም ይኖራሉ፣ የሚተዉት ሰዎች ግን ይሞታሉ። ያዕቆብ ተመልሰህ ሕግን ያዝ፣ በሥርዓቷም ጸንተህ ኑር። ከሌላ ወገን የሚሻል ክብርህንም ለሌላ አትስጥ። ነቢዩ ኤርምያስ ስለ ክርስቶስ ዳግመኛ እንዲህ አለ። ወንድ ልጅ ያለ እንደሆነ እስኪጠይቃችሁ እወቁ። ሰው ሁሉ ምጥ እንደያዛት ሴት እጁን በወገቡ አድርጎ ለምን አየዋለሁ? ፊታቸውስ ለምን በመከራው ተለውጦ ጠቆረ? ያች ቀን የጸናች ናትና እንደሷም ያለ የለምና። ለያዕቆብም የመከራ ቀን ናትና ወዮልኝ። በንስሐ የተመለሰ ሰው ግን ከመከራው ይድናል። ያን ጊዜ አሸናፊ እግዚአብሔር ቀንበርን ከትከሻቸው ፈጽም ያስወግዳለሁ፣ እግር ብረታቸውንም እሰብራለሁ። እንግዲህ ለባዕድ አይገዙም፣ ለፈጣሪያቸው ለእግዚአብሔር ላስነሳላቸው ንጉሣቸው ዳዊትና ለክርስቶስ ይገዛሉ እንጂ አለ። ነቢያት ሄኖክና ዳንኤል ትንቢት እንደተናገሩ ነቢዩ ኤርምያስ በንጽሕተ ሥጋ ከመቤታችን የተወለደውን ኦሪትና ነቢያትን የፈጸመውን ክርስቶስን በአባቱ ስም ዳዊት አለው። ነቢዩ ሕዝቅኤል ስለ ኢየሱስ ክርስቶስ ዳግመኛ በትንቢቱ እግዚአብሔር አንተ የሰው ልጅ አንተ በትርን አንሳ፣ በእርሱም አንድ ሆነው የሚከራከሩት የ10ሩን ነገድ ልጆችና 2ቱን ነገድ ጻፍ። አንተ ሌላ በትርን አምጥተህ በዮሴፍ ፋንታ ነገደ ኤፍሬምን ጻፍ። በእርሱ ዘንድ የተጨመሩ የእስራኤልንም ልጆች ሁሉ ጻፍ። 2ቱን አንድ አድርገህ አስረህ አንዲት በትርን አድርጋቸው፣ በእጅህም ተይዘው ይኑሩ። የወገኖችህም ልጆች አትነግረንምን? እንዲህ ምን አሳዘንህ ባሉ ጊዜ ጌታ እግዚአብሔር በኤፍሬም ዕጣ ያሉ የዮሴፍን ወገኖች እነሆን ይወስዳለሁ፣ በእርሱ ዘንድ ያሉ የእስራኤልንም ወገኖች ለይሁዳ ወገኖች እሰጣቸዋለሁ። በይሁዳ እጅ አንድ በትር ይሆናሉ። የጻፍካቸው እነዚያም በትሮች በፊታቸው ይሆናሉ አለ በላቸው ብሎ ትንቢትን ተናገረ። ጌታ እግዚአብሔር እንዲህ አለ። ተማርከው ከሄዱበት ከዚያ የአሕዛብ አገር መሃል የእስራኤልን ወገኖች እነሆን ያመጣቸዋለሁ። በዙሪያቸው ካሉ አሕዛብ ሁሉ አገር ሰብስቤ ወደ እስራኤል አገር ወስዳቸዋለሁ። በእስራኤል አውራጃና በአገሬ አንድ ወገን አደርጋቸዋለሁ። አለቃቸውም አንድ ይሆናል፣ ንጉሥም ይነግሥላቸዋል። ከዚህም በኋላ ከሁለት አይከፈሉም። በጉስቁልናቸውና በጣዖታቸው በኃጢአታቸውም ሁሉ እንዳይረክሱ 2 ነገሥታት አይነሱላቸውም። ከሳቱበት በደላቸውም ሁሉ አድናቸዋለሁ፣ አነጻቸዋለሁም። ወገኖችም ይሆናሉ፣ እኔም አባታቸው ሆናቸዋለሁ። ንጉሣቸው ባለሟሌ ዳዊት በመሃላቸው ጸንቶ ይኖራል። ለሁሉም አንድ ንጉሥ ይሆናቸዋል። በትእዛዜም ጸንተው ይኖራሉና ሕጌን ጠብቀው ይሰሩታል። ለባሪያ ያዕቆብ በሰጠሁት አገር ይኖራሉ። አባቶቻቸው በኖሩበት በዚያ ልጆቻቸውና የልጅ ልጆቻቸውም እነርሳቸውም በውስጧ እስከ ዘላለም ድረስ ይኖራሉ። የምወደው አገልጋይ ዳዊትም ለዘላለም አለቃቸው ይሆናል። ሥርዓትን እሠራላቸዋለሁ፣ ከእነርሳቸውም ጋር ለዓለም ሕግ ይሆናል። የቃል ኪዳኔንም ቀስት በመጣላቸው አጸናለሁ። ማደሪያዬ በእነርሳቸው ዘንድ በመጣላቸው ይሆናል። እኔም አባታቸው ሆናቸዋለሁ፣ እነርሱም ልጆቼ ይሆኑኛል። የማከብራቸውም እኔ እግዚአብሔር እንደሆንኩ ያውቃሉ። በምመሰገንበት መቅደስም በኖሩ ጊዜ እኔ በመካከላቸው እኖራለሁ። አንተ ርጉም አይሁዳዊ፣ 2ቱ ነቢያት ኤርምያስና ሕዝቅኤል የክብር ባለቤት ክርስቶስን በአባቱ ስም ዳዊት እንዳሉት በትንቢት ቃልም እንደተባበሩ ስማ ልንገርህ። ዳግመኛም ስለ ስሉስ ቅዱስ አንድነት በዓይነ ልቦና አይተን እናምናለን። እኒህም አብና ወልደ መንፈስ ቅዱስ ናቸው። በሊቀ ጳጳሳት ቅዱስ ሳዊሮስ መጽሐፍ እንደተጻፈ ቅዱስ ሳዊሮስም አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው፣ ብርሃናቸውና ጸዳላቸውም አንድ ነው። አብ ለወልድና ለመንፈስ ቅዱስ ልባቸው ነው፣ ያስቡበታል። ወልድም ለአብና ለመንፈስ ቅዱስ ቃላቸው ነው፣ ይናገሩበታል። መንፈስ ቅዱስም ለአብና ለወልድ ሕይወታቸው ነው፣ ይኖሩበታል።
አብም ከወልድና ከመንፈስ ቅዱስ ጋር ዓለም ሳይፈጠር ከጥንት ጀምሮ ነበር። አብም ወልድና መንፈስ ቅዱስ አንድ የሆኑበት ብርሃን ነው። ወልድም እርሱ ለእርሱ ቃል ነው። አብና መንፈስ ቅዱስም በእርሱ ቃልነት ይናገሩበታል። ጌታችን በወንጌል እኔና አብ አንድ ነን እንዳለ፣ መንፈስ ቅዱስም ለራሱ ሕይወት ነው። አብና ወልድም በእርሱ ሕይወት ሕያዋን ሆነው ይኖሩበታል። ስለ መንፈስ ቅዱስም ጌታ በወንጌል እርሱ እኔን ይገልጻል፣ ቃልነትን ከእኔ ገንዘብ አድርጎ ይነግራችኋል፣ ሁሉንም እንድታስተውሉ ያደርጋችኋል አለ። መድኃኒታችን ኢየሱስ ክርስቶስ ዳግመኛ እኔም የሰጠኸኝን ክብር ሰጠኋቸው፣ እኛ አንድ እንደሆን እነርሱም አንድ የሆኑ ዘንድ እኔ በእነርሱ እኖራለሁ፣ አንተም በእኔ በአንድ ፍጹማን የሆኑ ዘንድ አለ። የክርስቶስ ወገኖች እኛም አብና ወልድ መንፈስ ቅዱስም አንድ አምላክ እንደሆነ እናምናለን። መንፈስ ቅዱስ ሁለት ወይም ሦስት አይደለም፣ ወልድም ሁለት ወይም ሦስት አይደለም፣ የአብና የመንፈስ ቅዱስ ቃል አንድ ነው እንጂ። አብ በአካሉና በገጹ የተለየ ሆኖ ሳለ በወልድና በመንፈስ ቅዱስ ሕልው ነው፣ ለወልድና ለመንፈስ ቅዱስ ልባቸው ነውና። ወልድም በአካሉ በገጹ የተለየ ሆኖ ሳለ በአብና በመንፈስ ቅዱስ ሕልው ነው፣ የአብና የመንፈስ ቅዱስ ከእነርሱ የማይለይ ቃላቸው ነውና። መንፈስ ቅዱስም በአካሉ በገጹ የተለየ ሆኖ ሳለ በአብና በወልድ ሕልው ነው፣ የአብና የወልድ ከእነርሱ የማይለይ ሕይወታቸው ነውና። አብና ወልድ መንፈስ ቅዱስ መለኮታቸውም ግዛታቸውም መንግሥታቸውም ሥልጣናቸውም አንድ ነው። ጌታችን ለጸሐፊ አገር አምላክህ እግዚአብሔር አንድ ነው ብሎ እንዳስተማረው እኛም አብና ወልድ መንፈስ ቅዱስም አንድ አምላክ አንድ እግዚአብሔር እንደሆኑ አምነን እንሰግዳለን። አብ በአካሉ በገጹ በመልኩ ፍጹም ነው፣ ወልድም በአካሉ በገጹ በመልኩ ፍጹም ነው፣ መንፈስ ቅዱስም በአካሉ በገጹ በመልኩም ፍጹም ነው። እንደዚህ ባለ እምነት አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ ለሆነ ለአብና ለወልድ ለመንፈስ ቅዱስም እንሰግዳለን። ስለ መንፈስ ቅዱስም ጌታችን ለአባቶቻችን ሐዋርያት ከአብ የሰረጸ ጰራቅሊጦስን እልክላቸዋለሁ አላቸው። እልካለሁ ያለው በአካሉና በገጹ በመልኩ ልዩ ስለሆነ ነው። በእውነትም መንፈስ ቅዱስ በአካል በገጽና በመልክ ከአብና ከወልድ ልዩ ነው። በእውነትም አብ በአካል በገጽና በመልክ ከወልድና ከመንፈስ ቅዱስ ልዩ ነው። በእውነትም ወልድ በአካል በገጽና በመልክ ከአብና ከመንፈስ ቅዱስ ልዩ ነው። አብ አንድ ነው፣ ወልድ አንድ ነው፣ መንፈስ ቅዱስም አንድ ነው። ሥላሴ የመመኪያችን ዘውድ ነው። ሥላሴ የክብር ልብሳችን ነው። ሥላሴ የጦርነት ልብሳችን ነው። ሥላሴ በጠላታችን ላይ የአሸናፊነት ሰይፍ ነው። ሥላሴ ለወገባችን የኃይል ትጥቅ ነው። ሥላሴ በፊታችን መመኪያ ጋሻ ነው። ሥላሴ ለእግሮቻችን ከመሰናክል የሚታደገን የብርሃን ጫማ ነው። በሥላሴ ፊት ተጠግተን እንመሽጋለን። በሥላሴ አምባ ላይ ተቀምጠን ከጠላታችን እንሰወራለን። በሥላሴ አምባም ከሰማይ ከሲ ሰይጣን ጠላትነት እንድናለን። በስሉስ ቅዱስ ክንፈ ረድኤት ስንጠለል የእግዚአብሔር መልአክ በዙሪያችን ይከትማል። ተንኰለኛው ዲያብሎስ ከእኛ እንዳይቀርብ፣ ርኩሳን አጋንንትም ከእኛ እንዲርቁ የድንግል ማርያም ልጅ ክርስቶስም ከፍዳ ያወጣን ዘንድ በቅዱስ ሥጋውና በሕያው ደሙ ጧትና ማታ እንማጸናለን ለዘላለሙ አሜን። አንተ ክርስቲያናዊ ሰው ሆይ አንተ ግን ወልድን ሦስት ነው አትበለው፣ መንፈስ ቅዱስንም ሦስት ነው አትበለው። ነቢያት በኦሪት ሐዋርያትም በወንጌል ያላስተማሩህን ሌላ የፈጠራ ሃይማኖት አትፍጠር። ኦሪት እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ምድር ግን ባዶ ነበረች፣ አትታይምም ነበረች፣ የተዘጋጀችም አልነበረችም። ጨለማም በውሃው ላይ ነበር፣ የእግዚአብሔርም መንፈስ በውሃው ላይ ይሰፍ ነበር ትላለችና። አንተ ክርስቲያናዊ ሰው ሆይ ኦሪት የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር አለች እንጂ የእግዚአብሔር መናፍስት በውሃው ላይ ሰፈው ነበረ እንዳላለች አስተዋልክን? መንፈስ ቅዱስ ሁለት ወይም ሦስት አይደለም፣ የአብና የወልድ መንፈስ ጰራቅሊጦስ አንድ ነው እንጂ። አንተ ከዳተኛ ሰው ዳግመኛ ኦሪት እንዲህ እንዳለች ስማ ልንገርህ።
እግዚአብሔርም ለነቢዩ ሙሴ የሕዝብ አለቆች እንደሆኑ አንተ የምታውቃቸውን ከእስራኤል ሽማግሌዎች 70 ሰዎችን ሰብስብልኝ፣ ወደ ደብተራ ኦሪትም አግባቸው። በዚያም ከአንተ ጋር አይቁሙ። እኔም ወርጄ ከአንተ ጋር አነጋግራለሁ። ከአንተ መንፈስ ወስጄ በእነርሱ ላይ አሳድራለሁ። የኒህን ሕዝቦች ሸክምም ከአንተ ጋር ይሸከማሉ። አንተ ብቻህን አትድከምላቸው አለው። ነቢዩ ሙሴም ወጥቶ እግዚአብሔር እንዳዘዘው አደረገ። እግዚአብሔርም ወደ ነቢዩ ሙሴ ወርዶ በደመና ተናገረው። ከእርሱ መንፈስም ወስዶ ኤልዳድንና ሞልዳድ ትንቢትን እስኪናገሩ በሰባው ሊቃናት ላይ አሳደረባቸው። አንተ ክርስቲያናዊ ሰው ሆይ እግዚአብሔር አንድ መንፈስን ከሙሴ ላይ ወስዶ በእኛ የእስራኤል ሽማግሌዎች ላይ እንዳሳደረ አስተውል። ከነቢዩ ሙሴ ላይ ስለተወሰደ የእግዚአብሔር መንፈስ ሕጸጽ የሚኖርበት አይደለም። መንፈስ ቅዱስ 3 ቢሆንማ ኑሮ በነቢዩ ሙሴ ላይ ካሉት 3 መናፍስት አንድ መንፈስን ወስዶ በሰባው የእስራኤል አለቆች ላይ ጨመረ ባለ ነበር። ስለዚህ መንፈስ ቅዱስ አንድ እንደሆነ አውቀን እናምናለን። አንተ ከዳተኛ ሰው ግን ከሕግ መጻሕፍት 3 መናፍስት የሚል አንድም እንኳን አታገኝም። ለእኛ ግን የእግዚአብሔር መንፈስ አንድ እንደሆነ በኦሪትና በነቢያት በሐዋርያት ምስክር አለን። ከ81 መጻሕፍት የእግዚአብሔር መናፍስት 3 ናቸው የሚል የለም። ይልቁንም በወንጌልና በሐዋርያት መንፈሰ እግዚአብሔር አንድ እንደሆነ ምስክር አለን። ይኸውም የአብና የወልድ ሕይወታቸው ነው። አንተ ከዳተኛ ሰው ሆይ ሉቃስ ወንጌላዊ ያለውን ስማ ልንገርህ። ሕዝቡ ሁሉ ከተጠመቁ በኋላ ኢየሱስ ክርስቶስም ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በነጭ ርግብ አምሳል በእርሱ ላይ ወረደ አለ እንጂ መናፍስት ወረዱ አላለም። ዳግመኛም እርግቦች ወረዱ አላለም። መንፈስ ቅዱስ በጻዕዳ ርግብ አምሳል ወረደ አለ እንጂ። አብም በዚያች ቀን የምወደው ልጄ ይህ ነው፣ እርሱን ስሙት ብሎ ለወልድ ምስክር ሆነ። ሐዋርያው ቅዱስ ጳውሎስም አንድ መንፈስ ቅዱስን ተቀበልነ፣ በአንድ መንፈስ ቅዱስም ሁላችን ተጠመቅን አለ እንጂ ከሦስቱ መናፍስት ተጠመቅን አላለም። አብ በአካሉም በገጹም በመልኩም ሥጋ አልለበሰም። መንፈስ ቅዱስም በአካሉም በገጹም በመልኩም ሥጋ አልለበሰም። ወልድ ግን በአካሉም በገጹም በመልኩም የድንግል ማርያምን ሥጋ ለብሷል። መድኃኒታችን ክርስቶስ በመንፈስ ቅዱስ ከድንግል ማርያም ፈጽሞ ሰው ሆነ። በቅዱስ ወንጌል እንደተጻፈ እናቱ ድንግል ማርያም ለአረጋዊ ዮሴፍ በታጨች ጊዜ መንፈስ ቅዱስ ከማንጻቱ የተነሳ ጸንሳ ተገኘች። ዳግመኛም መልአኩ ለአረጋዊ ዮሴፍ እንደነገረው ተጽፏል። የዳዊት ልጅ ዮሴፍ ሆይ ማርያምን መቀበል አትፍራ፣ ከእርሷ የሚወለደው በግብረ መንፈስ ቅዱስ ነውና። በግብረ መንፈስ ቅዱስ ከድንግል ማርያም ያለ ወንድ ዘር በማይነገር ምስጢር ሰው ሆነ ብለው ሐዋርያትን በመጽሐፈ ሲኖዶስ ጽፈዋል። የአዳም ልጆች ሁሉ በወንድና በሴት ግንኙነት በግዙፍ ሥጋ ይወለዳሉ። ክርስቲያኖችም ከውሃና ከመንፈስ ቅዱስ ዳግመኛ ረቂቅ ልደትን ይወለዳሉ። ጌታችን ለኒቆዲሞስ እንደነገረው ከውሃና ከመንፈስ ቅዱስ ዳግመኛ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ውሃስ ፍጡር ነው፣ በእጅ ይዳሰሳል። ካህኑ ውሃውን ባርኮ ባከበረው ጊዜ መንጽሔ መንፈስ ቅዱስ በላዩ ይወርዳል። ካህኑ በዚያ ውሃ በአብና በወልድ በመንፈስ ቅዱስ ስም ባጠመቀው ጊዜ ዳግመኛ ይወለዳል። መንፈስ ቅዱስም ፈጣሪ ነውና በእርሱ ላይ ያድራል። ከዚህ በኋላ ካህናት የክርስቶስን ሥጋና ደም ይሰጡታል። ድንግል ማርያምም የእግዚአብሔር ፍጥረታት የአዳምና የሔዋን ልጅ ናት። በማኅፀነ ቅድስት ሐና በተገኘች ጊዜ ጰራቅሊጦስ መንፈስ ቅዱስ በእርሷ ላይ አድሮ አንጽቶ በሥጋና በነፍስ አከበራት። አካለ መጠን በደረሰችም ጊዜ በድንጋሌ ሥጋ በድንጋሌ ነፍስ እግዚአብሔር ቃልን ጸንሳ ወለደች። ስለዚህ ቅዱሳት መጻሕፍት ስለ ሥጋዋና ስለ ነፍሷ ንጽሕና በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ ይላሉ። መድኃኒታችን ኢየሱስ ክርስቶስም ዓለም ሳይፈጠር ያለ እናት አስቀድሞ ከአብ ተወለደ። እርሱ ጌታችን በሰለሞን መክብብ አንደበት ከተራሮችና ከኮረብቶች በፊት ወለደኝ።
አባቶቻችን ሊቃውንት የጌታችንና አምላካችን መድኃኒታችንም ኢየሱስ ክርስቶስ ሁለት ልደት እናምናለን እንዳሉ እግዚአብሔር ወልድ አስቀድሞ ከእግዚአብሔር አብ ተወለደ። ፀሐይ ከፀሐይ፣ ብርሃን ከብርሃን፣ አምላክ ከአምላክ ተወለደ። ዳግመኛም ኢየሱስ ክርስቶስ ሥጋና ነፍስን ደመ ነፍስን ለመቀደስ ያለ ዘራ ብእሲ ከእመቤታችን ተወለደ። መንፈሳውያን የሚሆኑ ቅዱሳን መላእክትም ያለማቋረጥ ቀንና ሌሊት ዘወትር እግዚአብሔርን ያመሰግኑታል። ተግተው ከመዘመርና ለፈጣሪያቸውን ከመገዛት አያርፉም። ዓለማቸው እርሱ ነውና፣ ደስታቸውም እርሱ ነውና፣ ሀገራቸውም እርሱ ነውና፣ ዘላለማዊ ርስታቸውም እርሱ ነውና ያለማቋረጥ ፈጣሪያቸውን ያመሰግኑታል። ነቢዩ ሄኖክ እንደተናገረ ዕረፍታቸውም ምስጋናቸው ነውና። ተግተው የሚያመሰግኑ ቅዱሳን መላእክትም ስማቸው ይህ ነው። ከቅዱሳን መላእክት አንዱ ቅዱስ ዑራኤል ነው። በሰዎች ነፍሳት ላይ ከተሾሙ ቅዱሳን መላእክት አንዱ ቅዱስ ሩፋኤል ነው። ከቅዱሳን መላእክት አንዱ ቅዱስ ራጉኤል፣ ዓለምን የሚበቀለውና የብርሃናትም መጋቢያቸው እሱ ነው። ከቅዱሳን አንዱ ቅዱስ ሚካኤል ነው። በደግነቱ ለሰዎች ታዛዥ ነውና። በሰዎች ነፍሳት ላይ ከተሾመው ከቅዱሳን መላእክት አንዱ ቅዱስ ሰረቃኤል ነው። በምንጮቹ ላይ በገነት ላይና በኪሩቤል ላይ ከተሾሙት ቅዱሳን መላእክት አንዱ ቅዱስ ገብርኤል ነው። ነቢዩ ሄኖክ ዳግመኛ ብሉየ መዋዕልን አየሁት፣ ልብሱ እንደ በረዶ ነጭ ነው፣ የራሱ ፀጉርም እንደ ባዘቶ ነው። በዙሪያውም ሱራፌልና ኪሩቤል ከበው ይቆማሉ። እኒህም የማያንቀላፉ ናቸው። የመናፍስትን ጌታ ዙፋን የሚጠብቁ ስፍር ቁጥር የሌላቸው የብዙ ብዙ የሚሆኑ መላእክትም ያንም ቤት ከበው ያለማቋረጥ የመናፍስትን ጌታ ያመሰግኑታል አለ። መጽሐፈ ኩፋሌም ስለ ቅዱሳን መላእክት መልአከ ገጹም በእግዚአብሔር ቃል ነቢዩ ሙሴን እግዚአብሔር አምላክ በመጀመሪያይቱ ቀን በላይ ያሉ ሰማያትን ፈጥሮአልና ምድርንና ውኖችንም በፊቱ የሚያገለግል ፍጥረትንም ሁሉ ፈጥሮአልና በስድስተኛው ቀን ፍጥረቱን ሁሉ ፈጥሮ እንደጨረሰ የፍጥረትን ነገር ሁሉ ጻፈ። በሰባተኛይቱም ቀን እንዳረፈ ከዕለታቱም ሁሉ ለይቶ እንዳከበራት ጻፈ አለው። መላእክተ ገጽንም የሚያመሰግኑ መላእክትንም በእሳት አካል ላይ የተሾሙ መላእክትንም በነፋስ አካል ላይ የተሾሙ መላእክትንም በደመና አካል ላይና በጨለማ አካል ላይ የተሾሙ መላእክትንም በበረድና በውርጭ አካል ላይ የተሾሙ በመብረቅ ላይ የተሾሙ መላእክትንም በውሃ ላይ የተሾሙ መላእክትንም በነጎድጓድና መብረቅ ላይ የተሾሙ መላእክትንም በነፋሳት ላይ በቁርና በውርጭ ላይ በክረምትና በመጸው በጸደይና በበጋ በሰማይና በምድር ላይ ባሉ ነፍሳት ሁሉ ላይ የተሾሙ መላእክትን በወንዙ ሁሉ በጨለማና በብርሃን በንጋትና በምሽት በባህሪ ዕውቀቱ አዘጋጀው ላይ የተሾሙ መላእክትን ፈጥሮአልና ያን ጊዜም ሥራውን አይተን ስለ ሥራው ሁሉ በፊቱ ፈጽመን አመሰገን ነው። ቅዱሳን መላእክትም ትጉሃን ናቸው፣ ከምስጋናና ከተልኮ አያርፉም፣ የእግዚአብሔር ተላላኪዎች ናቸውና። ልዑልም ወደ ወደደው ሰዎችን ይጠብቋቸው ዘንድ ይልካቸዋል። በጎም ቢሆን ክፉም ሥራቸውን ያሳርጉ ዘንድ ጌታችን በወንጌል እንደተናገረ ከእኒህ ታናናሾቹ አንዱስ እንኳን እንዳታቃልሉ እወቁ። ጠባቂዎቻችሁ መላእክት ዘወትር የአባቴን ፊት እንደሚያዩ እውነት እላችኋለሁ። መጽሐፈ መቃቢስም ለአንድ ሰው ሁለት ጠባቂዎች መላእክት እንዳሉት አየሁ። አንዱ መልአክ የሌሊት ሥራውን ያሳርጋል። ሁለተኛው መልአክ በጎም ቢሆን ክፉም ቢሆን ሰው ቀን የሠራውን ሥራውን ያሳርጋል። ነቢዩ ሄኖክ እንደተናገረም የዝናባት መላእክት በክረምት ጊዜ ውኖችን በደመናት ላይ አውጥተው ልዑል በወደደው ምድር ላይ ያዘንባቸዋል። ቅዱስ ዮሐንስ አብ ቀለምሲስም ሊቃናት አሸናፊ እግዚአብሔር የአማልክት አምላክ የነበረና ያለ ነው። ቀንም ሌትም ቅዱስ 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 እያሉ እረፍት የላቸውም። መጽሐፈ ኩፋሌ መልአከ ገጽ ያለውም ዓለሙን ሁሉ የፈጠረ ወልደ እግዚአብሔር ነው። ስለ ተልኮ መልአክ ስለ ትምህርቱ ሐዋርያ ይባላል እንዳለ ቅዱስ ዮሐንስ አፈወርቅም ቅዱሳን መላእክት ግን ወደ ደጋጎች ነቢያትና ልዑካን ሐዋርያት የሚላኩ ሰማዕታትንና ጻድቃንም ሁሉ እየተላላኩ የሚያገለግሉ ናቸው።
ቅዱስ ጳውሎስ እንደተናገረ የዘላለም ሕይወትን ይወርሱ ዘንድ ወዳላቸው ሰዎች ጠላቶችህን ከእግር በታች እስካስገዛልህ ድረስ በቀኜ ተቀመጥ። ከመላእክት ወገን ለማን አለ? መላእክት ሁላቸው ረቂቃን ናቸው፣ የሚላላኩ አይደሉምን? ኦሪት ዘልደትም ስለ እግዚአብሔር ስለ አካሉ ሦስትነትና ስለ መለኮቱ አንድነት እንዲህ ትላለች። አብርሃም 3 ሰዎችን አየ፣ ሊቀበላቸውም ፈጥኖ ሄደ፣ ሰገደላቸውም። በፊትህ ባለሟልነትንስ ካገኘሁ ከባሪያህ አትለፍ። ውሃ አምጥተን እግራችሁን እንጠባችሁ፣ በዛፉ ጥላ ስር ታርፉ ዘንድ አላቸው። እግዚአብሔርም ለአብርሃም እንደ ዛሬው ሁሉ የዛሬ ዓመት ወደ አንተ እመለሳለሁ፣ ሚስት ሳራም ወንድ ልጅ ትወልዳለች አለው። አንተ ክርስቲያናዊ ሰው ሆይ የአካሉን ሦስትነት ያስረዳ ዘንድ አንድ ጊዜ በ3 ሰዎች አምሳል እንደሚናገር በሌላ ጊዜም የመለኮቱን አንድነት ያስረዳ ዘንድ እንደ አንድ ሰው እንደሚናገር አስተዋልክን? በእውነትም ወልደ እግዚአብሔር ወደ አብርሃም ድንኳን ገባ። ድንኳንም የተባለች የአብርሃም ልጅ ድንግል ማርያም ናት። ወልደ እግዚአብሔር ኢየሱስ ክርስቶስ በድንግል ማርያም ማኅፀን አድሮ በማይመረመር ድንቅ ሥራ ከእርሷ ተወልዷልና የክርስቲያን ወገኖች እኛንም ስለ ቅዱስ ሥጋውና ስለ ክብር ደሙ ብሎ ከጠላት እጅ አድነን ለዘላለሙ አሜን ወአሜን። ለይኩን ለይኩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በወርኃ ጥቅምት 29 ዕለት ጌታችን አምላካችን መድኃኒታችንም ኢየሱስ ክርስቶስ ከተመረጠች ክብርትና ልዕልት ከምትወደድ በሁለት ወገን ድንግል ከምትሆን እመቤታችን ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደባት የልደቱ መታሰቢያ ዕለት ታነቡት ዘንድ መጽሐፈ ሜላድ የተሰኘውን ይህን ድርሳን በስመ መንግሥቴ ቆስጠንጢኖስ የተባልኩ እኔ የኢትዮጵያ ንጉሥ ዘርዓ ያዕቆብ የቅድስት ሥላሴን ምስጢር ታውቁ ትረዱ ዘንድ ድንግል ንጽሕት ከምትሆን እመቤታችንም የኢየሱስ ክርስቶስን ልደት ታምኑ ዘንድ ኦርቶዶክሳዊት በሆነች የቀናች ሃይማኖትም ትጸኑ ዘንድ ሌሎች የሐሰት አማልክትንም እንዳታመልኩ በሰማይና በምድር ያሉ ፍጥረታትን የፈጠረ አሸናፊ እግዚአብሔርን ብቻ ታመልኩት ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ሁላችሁም ወንዶችና ሴት ሕዝበ ክርስቲያን ላኩ። እናንተም ሁላችሁ ጳጳሳት፣ ቀሳውስትና ዲያቆናት፣ የተመረጣችሁ ሁላችሁ መነኮሳት የነቢያትን ምሳሌ ትንቢት፣ የሐዋርያትን እውነተኛ ትምህርትን፣ የ318ቱ ኤጲስቆጶሳትንም የሃይማኖት ትምህርት ለወንዶችና ለሴቶች ለሕዝበ ክርስቲያኑ ሁሉ በኦርቶዶክሳዊት ሃይማኖት ጸንተው ሁላቸው ወንዶችም ሴቶችም በንዕድ ክብርት እመቤታችን አማላጅነት ይማጸኑ ዘንድ በአሸናፊ እግዚአብሔር እናት በእመቤታችን ስዕል ፊት የሚሰግዱ ዘንድ ለዕፀ ሕይወት የክርስቶስ ቅዱስ መስቀልም ክብር ሰጥተው ይሰግዱ ዘንድ ለሁላቸው ሊቃነ መላእክትና ጻድቃን ለሰማዕታትም በየማረጋቸው የአማላጅነት ክብር ይሰጧቸው ዘንድ አስተምሯቸው። ጣዖት አምላኪዎችን አጥፍተን ለቅድስት ድንግል ማርያም አንሰግድም፣ ለዕፀ ሕይወት ለዕፀ መድኃኒት የክርስቶስ ቅዱስ መስቀልም አክብሮት አንሰጥም የሚሉ ንስጥሮሳውያን መናፍቃንን አውግዘን ለያቸው ዘንድ በኦርቶዶክሳዊት መንበረ መንግሥት እግዚአብሔር እኛን አንግሶናልና። የቅድስት ቤተ ክርስቲያን ልጆች እኛ ግን ቅዱስ ዳዊት በመቅደሱ ዙሪያ ለእግዚአብሔር ስገዱ ብሎ እንደተናገረ 3 ጊዜ ለአብና ለወልድ ለመንፈስ ቅዱስም አንዲት ስግደትን እንሰግዳለን። ዳግመኛም አምላካችንን ለወለደች ለእመቤታችን ለድንግል ማርያም የአክብሮት ስግደት እንሰግዳለን። እንደ ቅዱስ ገብርኤልና እንደ ንዕድ ክብርት ቅድስት ኤልሳቤጥ ለንጽሕት ድንግል ማርያም ክብርና ለአሸናፊ ልጇ ክብር በእናቱ ማኅፀን ሳለ እንደሰገደው ቅዱስ ዮሐንስ መጥምቅ ክብርና ምስጋና ስግደትንም እናቀርብለታለን። 3ኛም ነቢዩ ቅዱስ ዳዊት የጌታችን እግር ባረፈበት ቦታ እንሰግዳለን ብሎ እንደተናገረ በክብር ደሙ ለከበረው ለጌታችን ለኢየሱስ ክርስቶስ መስቀልም እንሰግዳለን። ለሁላቸው ሊቃነ መላእክትና ለጻድቃን ለሰማዕታትም ሁሉ በመስገድም የጸጋ ክብርን እንሰጣለን። ሊቀ መሳፍንት ኢያሱ በአሸናፊ እግዚአብሔር በመልአከ ኃይሉ ፊት እንደሰገደ መስፍኑ አብድዩም ለሊቀ ነቢያት ኤልያስ እንደሰገደ ስመ መንግሥቴ ቆስጠንጢኖስ የተባልኩ እኔ የኢትዮጵያ ንጉሥ ዘርዓ ያዕቆብ ለንጽሕት እመቤታችን ድንግል ማርያምና ለዕፀ ሕይወት ቅዱስ መስቀል የአክብሮት ምስጋናና ስግደት የማያቀርብ ሁሉ ከኦርቶዶክሳዊት ቅድስት ቤተ ክርስቲያን ተወግዞ ይለይ ዘንድ አዘዝኩ።
ከአራቱ ማዕዘነ ኢትዮጵያ የተሰበሰቡ ሊቃውንት ሁላቸውም ንጉሡ የተናገረው እውነት ነው፣ ይሁን ይደረጋሉ። አምላከ ምሕረት ጌታችን አምላካችን እግዚአብሔር ወልድም በዚያች ዳግም ምጽአት ዕለት ስለ ሰዓሊተ ምሕረት እናቱ ድንግል ማርያምና ስለ ወዳጆቹ ጻድቃንና ሰማዕታት ሁሉ ብሎ ይቅር ይበለን፣ ሰማያዊትና ዘላለማዊት መንግሥቱንም ያውርሰን ለዘላለሙ አሜን ወአሜን። ለይኩን ለይኩን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 29 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 29 በዚች ቀን የጌታችን የኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ በዓል መታሰቢያ ነው። ለእርሱም ከቸር አባቱ መሐሪና ይቅር ባይ ከሆነ ከመንፈስ ቅዱስ ጋር ምስጋና ይድረሰው ለዘላለሙ አሜን። በዚህችም ቀን በከሃዲው ንጉሥ በመክስሚያኖስ ዘመን ቅዱስ ዲሜጥሮስ በሰማዕትነት አረፈ። ይህም ቅዱስ ከተሰሎንቄ ሀገር ነው። የከበረች የቤተ ክርስቲያንንም ትምህርት ተምሮ በቀናች ሃይማኖት ጸና። ሕዝቡንም የሚያስተምር ሆነ። ክብር ይግባውና የጌታችን የኢየሱስ ክርስቶስ ሃይማኖት በመስበክ ብዙዎችን ከስተት መለሳቸው። ስለዚህም በከሃዲው ንጉሥ ዘንድ ወነጀሉት። ንጉሡም ወደ እርሱ እንዲያመጡ ታዘዘ። በንጉሡም ዘንድ አንድ ሥጋው የደነደነ የጸና አጥንቶ የሰፋ ሰው ነበረ። ለሰዎችም ሁሉ እሱ ሁሉን የሚያሸንፍ እሱን የሚያሸንፈው የሌለ ይመስላቸው ነበር። ንጉሡም ይወደዋል፣ ይመካበታል። እንዲህም ይል ነበር፣ ይህን አካሉ ግዙፍ የሆነ ሰው ለሚያሸንፍ እኔ ብዙ ገንዘብ እሰጠዋለሁ። በዚያንም ጊዜ ስሙ በስጢዮስ የሚባል አንድ ክርስቲያናዊ ሰው ተነስቶ ወደ ቅዱስ ዲሜጥሮስ ሄደ። እንዲጸልይለትና በሥጋውም ሁሉ አሸናፊ በሆነ በመስቀል ምልክት እንዲያማትብበት ለመነው። እርሱም በላዩ ጸለየበት፣ በሥጋውም ሁሉ ላይ በመስቀል አማተበበት። ከዚህም በኋላ ወደ ንጉሥ ገብቶ ከዚያ ሥጋው ግዙፍ ከሆነው ጋር ያታግለው ዘንድ ለመነው። ንጉሡም ፈቀደለት። በታገሉም ጊዜ ሥጋው የደነደነውን ያ ክርስቲያናዊ ሰው አሸንፎ ጣለው። ንጉሡም አዘነ፣ አደነቀም። ሥጋው የደነደነውም በመሸነፉ አፈረ፣ ተመክቶበት ነበርና። ንጉሡም ስለዚህ ነገር ወታደሮቹን ጠየቀ። እነርሱም ቅዱስ ዲሜጥሮስ በላዩ እንደጸለየለትና በሥጋውም ላይ በመስቀል ምልክት እንዳማተበበት ነገሩት። ንጉሡም ይህን በሰማ ጊዜ በቅዱስ ዲሜጥሮስ ላይ እጅግ ተቆጣ። ለአማልክትም ዕጣን እስከሚያሳርግ ድረስ እንዲገርፉት አዘዘ። ንጉሡም እንዳዘዘ እንደዚሁን አደረጉበት። የንጉሡንም ትእዛዝ ባልሰማ ጊዜ እስከሚሞት በጦሮች እንዲወጉት ሁለተኛ አዘዘ። ለቅዱስ ዲሜጥሮስም ይህን ፍርድ ነገሩት፣ ሃይማኖቱን ትቶ ለአማልክት የሚሰግድ መስሏቸው ነበርና። ቅዱስ ዲሜጥሮስም እኔ ከእውነተኛ አምላክ ከሕያው እግዚአብሔር ልጅ ከጌታዬ ኢየሱስ ክርስቶስ በቀር ለረከሱ አማልክት ሰግድ ዘንድ ዕጣን ማሳረግም አልፈቅድም፣ የወደዳችሁትን አድርጎ አላቸው። በዚያን ጊዜ ንጽሕት ነፍሱን በእግዚአብሔር እጅ እስከሚሰጥ በጦር ወጉት። ሥጋውንም በጣሉት ጊዜ ምዕመናን ወደ እርሳቸው ወሰዱት። የስደቱም ወራት እስከሚያልፍ በሳጥን አድርገው በቤታቸው ውስጥ ሰውረው አኖሩት። የስደቱም ወራት ካለፈ በኋላ እግዚአብሔር ገለጠውና ከዚያ ወጡት። ያማረች ቤተ ክርስቲያንንም በተሰሎንቄ አገር ሰሩለት። ሥጋውንም በውስጡ አኖሩ። ድንቅ የሆነ ታላቅ ታምርን እያደረገ እስከ ዛሬ አለ። ሽታው እጅግ ጣፋጭ የሆነ የሽቱ ቅባት ከእርሱ ይፈሳልና በእምነት የሚቀቡትን በሽተኞች ሁሉንም ያድናቸዋል። ይልቁንም
በረፍቱ መታሰቢያ ቀን ከሌሎች ዕለታት ተለይቶ በብዛት ይፈሳል። ከአውራጃው ሁሉ ብዙዎች ሰዎችም ይመጣሉ። ከዚህም ቅባት ወስደው በማሰሮዎቻቸው ያደርጋሉ። ይቺ ምልክትም እስከ ዓለም ፍጻሜ በመኖር እንደምትገኝ ደጋጎች ካህናት ምስክሮች ሆኑ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የዲሜጥሮስ ወዳጅ የሰማዕት ስቅጣር የረፍቱ መታሰቢያ ነው። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ቀን የተመሰገነና የከበረ የደብረ ዘህኝ መምህር ጸቃው ድንግል አረፈ። የዚህም ቅዱስ አባት ካህን ነው። በጥበብና በበጎ ተግሣጽም አሳደገው። መለኮታዊ ትምህርትን ሁሉ አስተማረው። አድጎ 40 ዓመትም በሆነው ጊዜ አባቱ ከአንድ ገዳም ውስጥ መነኮሰ። ለመምህርነትም ተመርጦ በአባ ገብረ ማርያም ወንበር ላይ ተሾመ። በዚያንም ጊዜ አባቱ ለልጁ የምንኩስና ልብስን አለበሰው። ስሙንም ጸቃዎ ድንግል ብሎ ሰየመው። ከዚያችም ጊዜ ጀምሮ ያለማቋረጥ በጾም በጸሎት ብዙ በመስገድም ታላቅ ተጋድሎን ተጋደለ። ከዚህም በኋላ አባቱ ባረፈ ጊዜ በአባቱ ፋንታ ተሾመ። መንጋዎቹንም እንደ ሐዋርያት ሥርዓት በመልካም አጠባበቅ ጠበቃቸው። በሌሊትም ሁሉ ከባህር ውስጥ ቆሞ ያድራል። ከባህሩም ሲወጣ ወዙ በምድር ላይ እስከሚንጠፈጠፍ ስግደትን ያዘወትራል። ምግቡም ደረቅ እንጀራ ነው። ጠጅ ወይም ጠላ አይጠጣም። እግዚአብሔርም በእጆቹ ላይ ታምራትን አደረገ። በጎዳናም ሲጓዝ ከታናሽነቱ ጀምሮ ሄዶ የማያውቅ መጻጉዕን አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ የተጸለየበትን ውሃ በላዩ ረጨ። በመስቀልም ምልክት አማተበው። በዚያንም ጊዜ ዳነ። ከዚህም ዓለም የሚለይበት ሰዓት በደረሰ ጊዜ ጥቂት ታሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አቡነ ሳሙኤል ጻድቅ ዘደብረ ወግግ፣ ሁለተኛ አባ ጸቃዎ ድንግል ዘደብረ ዘህኝ፣ ሦስተኛ ቅዱስ ዲሜጥሮስ ሰማዕት፣ አራተኛ ቅዱስ ስቅጣር ሰማዕት። ወርሃዊ በዓላት፣ አንደኛ የፈጣሪያችን ኢየሱስ ክርስቶስ ልደት፣ ሁለተኛ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ሦስተኛ ቅዱስ ማርቆስ ዘቶርማቅ፣ አራተኛ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ አምስተኛ ቅዱስ ዘርዓ ክርስቶስ፣ ስድስተኛ ቅድስት አርሴማ ድንግል። በሽቅድድም ስፍራ የሚሮጡ ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ በእናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣
ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ ይቆየን።